ጤና ይስጥልኝ ውድና እየተከበራችሁ የወርቅ የቤተሰቦች እንዴት ናችሁ? ማናችሁ? እኔ ያለው እስኪ ይመስገን ክብሩ ይስፋ ለጌታ። እኔ በጣም ደህና ነኝ። ሰላማችሁ የበዛ ይሁንላችሁ። እሰይ እኔ ያልኩ እኮ አልቆየም። እሰይ ውሩ አባዛሽው ሽሩሩ አባዛሽው ነገ እናያለን አልኩሽ። እሰይ አሁንም ይኸው ስድቡ ጀመረ። እሰይ ገና ላንቺ ያንስብሻል። ራሱ ስድቡ ይሄ ላንቺ ያንስብሻል። ከቡን በፊትም ነግርሻለሁ። ይሄ ልጅ አንቺን ለማቋሸሽ ያንቺ ስም ክብር ዝቅ ለማድረግ አንቺን በማለት ለመጎተት አንቺን ከማንም ቆሻሻ ሰው ጋር ሊያጋጥምሽ ነው አንቺ ውስጥ ስርስር የሚገባው ሚቀናው ብዬ ብዙ ጊዜ ነግሬሻለሁ። በውስጥ መስመር ጌታ ምስክር ነው። ቤተሰቦች ይሄው ከሚወደው እናቴ ያንሳይ ብዙ ጊዜ በውስጥ መስመር አውርቻታለሁ። ሲሉሳ ምንድን አለችኝ? ጌታ ምስክር ነው ከሱ ጋር ምንም ግንኙነት የለኝም ለጊዜው ነው ብላ ነው። ታይ ይሄ ልጅ ለንቺ አይሆንሽም። አፉ በጣም ባለጌ ነው፣ ያዋርድሻል። የሚሆነው ማይሆነው ወሬ አምጥቶ በሚዲያ ፊት የሚያዋርድሽ ሁሉ ቀን ታይ 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 ፍቅር ብዬ ብዙ ጊዜ አውርቻታለሁ፣ ግን አልሰማም ብላ ነው። ያንስብሻል ለንቺ እሰይ ምክርም ብብለሽ እኛ ንግግሩም ብብለሽ ገና የባስ ትዋርጃለሽ። ነገ ደግሞ ከዚህ የበለጠ ትዋርጃለሽ። ይሁት የበፊቱን ይቅርታ ብሎ ድጋሜ ደግሞ ዛሬ ጀመረ። የበፊቱን ይቅርታ ብሎ አልፎ በኋላ ድጋሜ ሌላ ስድብ ይዞ መጣ። አዲስ አብሪሽ ፎቶ እሷ ቤት ምን ይሰራል? ምን አይነት ንግግር ነው? ይሁት እንግዲህ መዋረዱን ይሁት። ዲራማ ከሆነ በስነ ስርዓት ስሪ እንጂ ራስሽ ከፍ ዝቅ አድርገሽ እንደዚህ የምታቋሽ ዲራማ ከሆነ ሂጂ ወደዛ ሂጂ። እንደዚህ እርክስሽ የምታመጪው ገንዘብ ባፍንጫሽ ይውጣ። ለማንኛውም ይሁት ለአንተ ደግሞ ጥፊ ያንሳል። ጥፊ ለአንተ ያንሳል። ደግ አደረገሽው። ቅቤ ጠጣው። ይሄን ጥፊ በዚህ ጥፊ ቅቤ ጠጣው። እሰይ ላንተስ ይሄ ራሱ ያንሳል። ጥርሱ ለምን አታውልቅ? ይሄ ከርከሮ ደግ አደረገሽው። የታባቱ ምን አባ አንቺ ቤት የአብርሃም ፎቶ ምን ይሰራል? ያመሃል እንዴ? ያመሃል? ጤነኛ አይደለህ? ምንም አይመኝም። እያንዳንዱ በቃ ፍቅር ከጨረሽ እያንዳንዱ ነገር የምትጨርሺ ከሆነ መጨረስ። እሱ ቤት አንቺ ፎቶ አለ የለም? አንቺ ቤት ላይ የአብርሃም ፎቶ ምን ይሰራል? የቱ ጋር ያየኸው? የቱ ጋር ያየኸው? ይሄን ሁሉ ነገር እስካይለም ጠብቂኝ። እሱ ፎቶ የቱ ጋር ያየኸው? የቱ ጋር ያየኸው? እኔ ምንም እስከማውቀው ድረስ የአብርሃም ፎቶ ቤቴ እንደሌላ አውቃለሁ። የአብርሃም ፎቶ በዚህ ልክ የምታወሽኝ ከሆነ ድንገት ከዕቃ ጋር እንትን ሊል ይችላል። ግን ቢሆንስ ብታይስ ለምን ለኔ አጠይቀኝም? ምንድን ነው አታምነኝም? ወደኋላ መመለስ አታምነኝም? አዎ አላምንሽም። አዎ አላምንሽም። ወይኔ መንገጭለው አረገፈችው። ምን ማለት ነው? ካሁን በኋላ እግዚአብሔርን ነው ምልክ እንደዚህ አይነት ቃል የፈለከው መጣላት መሄድም ትችላለህ። ግን እንደዚህ ሸታም የሆነ ነገር አታለሽኛል ምናምን እንድትለኝ አልፈልግም። እስከዚህ በፊት አፍህን የከፈክብኝ ይበቃል። እሺ? አዎ አታለሽኛል። እደግምልሻለሁ። ምን አመጣለሁ ባለቅስ ዛሬ ባነባ ይበለኝ እኔ ያጣው በራሴ መንገድ ወስዶ ባይመልሰው አይከሰስም ለዳኛ ሆኔም በልሜም ሌላም አለሽ ፎቶ አሁን አልበም አለኝ። ይሄንን በቃ አይደብርህ? እሺ አይደብርኝ። ደበረክ? ከዚህ በኋላ አይደብርኝ። ሊደብርህ አይገባም እኮ እውነቱን ግን መናገር ነበረብሽ። እንደስየዋለሁ አላየኸውም? በአልበም ደረጃ መኝታ ቤት የስየዋለሁ እኮ አላየኸው? ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ምን አይነት ቪዲዮ ይዤ እንደመጣሁ አላውቅም። በግልጽ በአጠቃላይ በጣም ተናድጃለሁ፣ ግን የሆነ መናገር አልፈልግም ያለውን ነገር። በቃ ደህና ነኝ የሚያልኩት ደህና ሆኜ ሳይሆን የግድ ማለት ስላለብኝ ነው። እና ዛሬ ያለሁት ቡታጀራ ነው። ያው ድሮ ቪዲዮ የምንሰራበት ቦታ ነው። ታስታውሳላችሁ ብዬ አስባለሁ፣ ሌላም ሰው ስለሚሰራበት ቦታ። እና ለምን ቡታጀራ መጣሽ ካላችሁኝ ያው ፉ ሳይነግረኝ ቡታጀራ መጥቷል። እና ሳይነግረኝም ብቻ ሳይሆን ምንም ነገር ሳይለኝ ቢያንስ ብንጣላ ብንጨቃጨቅ ትንሽ የሆነ ሴንስ ይሰጣል። ግን ከመሬት ተነስቶን የወጣሁበት ቡታጀራ መጣ። መጀመሪያ ግን እግዚአብሔርን ግራ ገብቶኝ ነበረ። ማለት እንዴት ከመሬት ተነስቶ ዝም ብሎ ይመጣል? አንደኛ ለኔ አልነገረኝም፣ ሁለተኛ ቡታጀራ እንደመጣ በቃ ከቤት ሳጣው በጣም ነው የደነገርኩት። ምክንያቱም በጣም ታሟል እና
ለምን እንደዚህ እንዳደረገ በእኔ ላይ ማወቅ እፈልጋለሁ። ምክንያቱም በዚህ ሰዓት በዚህ ጊዜ ብዙ ነገር እያስጨነቀኝ እንደሆነ፣ ብዙ ነገር እያናደደኝ እንደሆነ፣ በቃ ብዙ መሰናክል እየገጠመኝ እንደሆነ እያወቀ ለምንድን ነው ጥሎኝ የመጣው? ሲቀጥል የሄደበትንም ሳይናገር መሄዱንም ሳይናገር ባይዘዌ እናንተ አንቺና አብርሃምን ግዴታ አልጋ ላይ ዝም በል ዝም በል እግዚአብሔርን ዝም በል። ይሄው እንግዲህ ዝም በል። አፍህን አትክፈት፣ አፍህን አትክፈት። መኝታ ቤት የሰየዋለሁ እኮ አላየኸው? መብትሽ ነው። ይሄንን ነገር እኮ ወደኋላ መለስ ብዬ ማውራት አይጠበቅብኝም። ግን ልጅነትሽን አታሳይኝ በዚህ ልክ። ገብቶሻል? እውነት ቁም ነገር አስቤ ነው ከአንቺ ጋር ህይወት የጀመርኩት፣ ቀልድ አይደለም። አብርሃምም አንቺም እስቲ በህይወት ሴት ልጅ በህይወቷ ለምንድን ነው አስሪ ፍቅረኛ የምትይዘው? ከተጣላችሁ ጋር የምትታደቀው ከአንተ ጋር ህይወት መሰርታለሁ ምናምን ብዬ ነበር። ግን እያንዳንዱን ነገር አንተ የቃቃ ጨዋታ ታደርገዋለህ። የሆነ አንተ ምንም ልጅነት እንዳልጨረሰ ሰው መጣላት መታረቅ፣ መጣላት መታረቅ። ቢያንስ ከፍ ያለ ነገር አስብ። በአሪፍ ነገር ለመጣላት ይሄ ለመጣላት ራሱ የሚበቃ ምክንያት አይደለም። ለመጣላት የሚበቃ ምክንያት አምጣ ቢያንስ። ምንም የሆነ ትልቅ ምክንያት ያገኘን ይመስልክ ይችላል። መጣላት እስካሁን እያወራሽ ነው። በስነ ስርዓት አዳምጪ። ይሄ ምክንያት ሊሆን አይችልም። እኔ ላኩርፍ በዚህ ነገር አይገባም። ግዴታ አልጋ ላይ ማግኘት አለብኝ። እናንተ አንቺና አብርሃም ግዴታ አልጋ ላይ ዝም በል እግዚአብሔርን ዝም በል ዝም በል። አፍህን አትክፈት፣ አፍህን አትክፈት። በጣም እየሸተተ ነው አፍክ። እሺ በጣም እየገማ ነው አፍህ። ወይኔ አጉል የሆነ ልቅ የሆነ ቃል ለመናገር አትሞክር። ሁለተኛ እሱን ስለተናገርክ እኔ ፍቅር ምንም አልሆንም፣ አልሰበረምም፣ ያንን ነገርም ሊሆን አልችልም። ግን እንደዚህ ያልክ ስሜ እንድታበላሽ አልፈልግም። ምክንያቱም ስለምታቀኝ ታቀኛለህ፣ ጠንቅቀህ ታቀኛለህ። ማቅሽ ነበር የሚመስለኝ። አሁን እኮ መንገድ የተፈዋገር ነው እዚህ ጋር ነው። ኧረ እባክህ እኔ ማቅሽ ነው የሚመስለኝ፣ ግን አላውቅም። የምታቀኝም ከመሰለ በመሰለኝ ያዘው። ግን ይኸውልህ እኔን ሰዎች ጋር ምናምን ማውራት ትችላለህ እንዲህ ብለህ። እኔ ፊት ለፊት ግን ማንም ጋር አሁን ማውራት ትችላለህ። አንቺ ግዴታ አውራ ስላልሽኝ እንጂ ከዚህ በፊት ብዙ አውርቼ የጨረስኩትን ነገር ነው በድጋሚ የምታስደግሚኝ። ግን አንቺ ወደኋላ መለስ ብለሽ ድጋሚ ነገር ትደግሚያለሽ። ለምንሽ አሁን ከዚህ በኋላ ወደኋላ የምመለስበት ምንም አይነት ምክንያት አልታለልም። ከዚህ በኋላ በአንቺ መታለል በቅቶኛል። አታታይኝ ከዚህ በኋላ። ሁለተኛ እኔም ፈልገሽ ግን እንዳትመጪ። የት ነው የምትሄደው? እኔ ጠርቼ ከኔንም ለቀህ ለመሄድ ታስባለህ? የፈለግከውን ተናግረህ ትመጪኛለሽ። ድጋሚ ልትመጪ መምታት ካለብኝ ያው ደግመህ ከመታኸኝም ደግሜ እመታሃለሁ። ገባህ? ኧረ እኔ መቼም አልነካሽም። ግን አንቺ በመምታት እውነት የሚገኝ ከሆነ አሁንም መምታት እዳ ልጅ እጥልሃለሁ። ገና ይኸው መምታት ትችያለሽ ነው። የትም አትሄድም። ኧረ እባክህ የእኔን ጨጓራ አቃጥለህ ከአንተ የትም። ፍቅር የራስሽ ጨጓራ የሚቃጠለው በራስሽ ምክንያት ነው። አትንካኝ እንደዚህ እኮ እንዳትነኪኝ። አንቺ ራሱ እንዳትጠሪ ና። አትሄድም። ገባህ? አትሄድም። እኔ የመጣሁበትን ጉዳይ ይኸውልህ፣ ለቀልድ ለጭቅጭቅ ምናምን ተጨቃጭቀን እንድትሄድ አይደለም የመጣሁት። ቁርጡን ነገር ቆርጥልኝም ነገር ካለ ሁሉን ነገር እዚህ ጋር መጨረስ እፈልጋለሁ። ድጋሚ እዚህ ጉዳይ መመለስ አልፈልግም። ገባ? አሁኑኑ ወደ አዲስ አበባ ሄዳለሁ ይህን ጉዳይ እንደጨረስኩ። ስለዚህ ያው ቪዲዮም ስላስኩኝ ትጨርሰዋለህ። ፍቅር እና ቁም። ፍቅር የትም እንዳትሄድ። ካሁን በኋላ አንተ ማስቆምበት ኃይል የለኝም። በእናትህ ይሰልችህ እስኪ የሆነ ነገር ሲደጋገም። እሰይ ያመሀል እንዲህ አንተ። እሰይ ለምኝ፣ ሩጪ ለምኝ። አፈር ይችላል ያስበላሽ። የፈለገውን ነገር ማድረግ ይችላል። ለምኝ ሂጂ። ከዚህ በላይ እዚህ አስቆይቼው እግሩ ላይ ወርቀሽ ለምኝ። እንዲያርግ ማለት አልችልም። ማለት ሁሉ ነገር ነው የሰለቸኝ። ሁሉ ነገር ታክቶኛል። የምር ለምኝ ለምኝ እንዳታው ለምኝ። ምን አይነት ምክንያት ኖሮት ነው? እኔ ቤተሰብ ታሞ ነው በቃ ትልቅ ነገር ነግሮ ገጥሞት ነው የመሰለኝ ማለት ነው። የእውነት ስነግራችሁ ግን ምክንያቱ እንኳን ታጀራ ለመምጣት እዛ ጋር ለመጨቃጨቅ እዛ አዲስ አበባ ለመጨቃጨቅ የሚሆን ምክንያት አይደለም። የእሱ ፎቶ ሊኖር ይችላል። ግን እኔ እንደዚህ አስቤ አላውቅም። ያን ፎቶ ራሱ ድንገት የአብርሃምን ፎቶ የድሮ ፎቶ ባገኝ አልጥለው መልሼ አስቀምጠዋለሁ። ምክንያቱም እንደዚህ አይነት ሀሳብ የለኝም። ገባችሁ? ያንን ነገር በቃ ፈትቼ ጨርሻለሁ። ግን ይህንን ነገር እሱ ማሰቡ ማለት እኔና እሱ ብዙ ያሳለፍነው ነገር አለ። ብዙ ያደረግናቸው ነገሮች አሉ። ብዙ የምነግረውም ነገር አለ። የልቤ የሚያውቅ ሰው ነው ብዬ ነበር የማስበው እስከዚች ሰዓት ማለት ነው። ግን ድንገት እንዲህ ባየው ነገር በሁሉም ነገር እየተጨቃጨቀ
እንዴት ነው የምንቀጥለው? እኔ አሁን ደግሞ በጣም ብዙ ነገር ሰልችቶኛል። በቃ ህይወት እንዴት እየከበደችኝ እንዳለች እኔ የማውቀው። ምንም ያህል ለሰው ብትናገሩ ሰው አይረዳችሁም። እንደ ራሳችሁ አያስብላችሁም። የእናንተ ቦታ ላይ ቆሞ አያስብም። በቃ ይሄንን ያስተማርከኝ አሁን ማለት ነው። ምክንያቱም ከኔ የተለየ ስለኔ የምታውቀው ነገር የለም። በቃ አንተ ማለት እኔ ነህ ብዬ ነበር ማስበው ማለት ነው። ግን በቃ ሰው ነው። ይሄ አሳይተኛል። እኔ ከሰዎች ልዩ እንደሆንክ ለየት ያልክ ሰው እንደሆንክ ነበር እኔ የምማውቀው፣ ለሰዎች የምነግረው ከኔም አልፎ ማለት ነው። እና የነገርኳችሁ ሰዎች ካላችሁ ያያችሁት ፉ ነው እንጂ የነገርኳችሁ ፉ አይደለም። ምክንያቱም ያው እዚህ ጋር ልንረዳ የምንችለው ነገር ያ ነው እና አሁን ምንም እዚህ የቀረኝ ነገር የለም። እዚህ ከመጣ ቀር እናቴን ሰላም ብያት ወደ አዲስ አበባ ነው የሚሄድ የምፈልገው። እዚህ ቆይቼ ምንም አላረግም። ምክንያቱም በዛ አዲስ አበባ የምሰራው ስራ አለኝ። እሱ ሊያግዘኝ ፍቃደኛ አይደለም፣ ከጎኔ ሊሆን ፍቃደኛ አይደለም። የሚያሳስበው ትልቅ ነገር አለ። ገባችሁ? የአብርሃም ቤት እኔ ቤት ፎቶ መገኘት ነው በጣም በቃ እያሳስበው ያለው አሁን ትልቁ አጀንዳ እሱ ነው። ግን ይሄ ለመጣላት ራሱ ጥሩ ምክንያት አይደለም። በቃ ካሁን በኋላ እናፉ ቆርጦልናል። እዚች ጋር እሱ የሚፈልገውን መንገድ ሄዳ የሚፈልገውን መንገድ ይጃለሁ። እሱን ካሁን በኋላ የምለምንበት ምንም ምክንያት የለም። ግን እግዚአብሔር ነው የምላችሁ እኔ ምንም ሳልለው እሱ መጥቶ ተጸጽቶ መጥቶ ይቅርታ የሚጠይቀኝ ይሄ ነገር እንደማይደግም አሳምኖኝ በቃ ያደረገው ነገር ስህተት መሆኑ ገብቶት በራሱ መንገድ ይቅርታ ካለኝ አንድ እድል የመጨረሻ ሰጠዋለሁ። ከዛ በኋላ ግን እግዚአብሔርን ቆርጦልኛል። ይህን ቪዲዮ ደግሞ ማየትም ስለማይቀር እየነገርኩህም ነው፣ እያስጠነቀቅኩህም ነው። እንደፈለክ ማየት ትችላለህ። እንደ ማስፈራሪያም ልታየው ትችላለህ፣ እንደ ማስጠንቀቂያ። ግን እኔ ይሄ ቁርጥ ቃሌ ነው። ገባ? ብዙ የሚያስጨንቀኝ ነገር አለ እዚች ጋር። ድጋሚ አንተ ልቤን አታድመው። ስለዚህ በቃ ይበቃኛል። እኔ የሁሉ ነገር በእኔ ላይ ለምን እንደሚሆን አላውቅም፣ ግን ሁሉም ነገር ይበቃል። ገባ? ግን አንድ የመጨረሻ እድል ሰጥሃለሁ። ምክንያቱም ከአሁን በኋላም ለምኜክም ደውዬልክም አይደለም። በራስ መንገድ ስህተት ገብቶ ያጠፋኸው ነገር ገብቶ ተጸጽተ መተህ ይቅርታ ካልጠየቀኝ እኔ ከአሁን በኋላ አጠገብህ አልደርስም። ስላሳለፍ ነው ስለ መልካሙም ስለ መጥፎም ስለ ሁሉም ነገር ሁሉም ጊዜ ስላሳለፍ ነው በጣም አመሰግናለሁ። ግን በጣም ይሳይ አነሰ ገና ካልሸሽ መቼ አልሸሽ ገና ሲነገር ሲንተጨሱ በውስጥ መስመር ፈጣሪ ምስክር ነው። ሲንተጣፉ ስንት ያወራዎች ምን ብለህ ታወርተን ግን አልፈጸመሽም። ተጎዳው ሰው የለ ምክንያት አጣሁለት በህይወት መኖሬ የምወደውን ሰው ሳጣው የራሴን ስቀር ብቻዬን ማንነትህ ነው በተናደድክ ጊዜ የሚወጣው። ገባ? ትክክለኛ ማንነት። አዎ እስካሁን እኔ ማስበፉ አይደለህም። ገባ? እኔ ማወራለት ፉ አይደለህም። ይህንን ደግሞ ዛሬ ያረጋግጣልኛል ከመቼውም በላይ ማለት ነው። ስለነበረን ጊዜ በጣም አመሰግናለሁ። በቃ መመለስ ትችያለሽ ወደ አዲስ አበባ። እኔን ፍለጋ ሁለተኛ ወደ ቡታጀራ መምጣት አይጠበቅብሽም። ሰማሽኝ? እያንዳንዱን ነገር ግን በድጋሚ ስላስመሰልሽ በጣም አመሰግናለሁ። እኔ ድጋሚ ትጎጂኛለሽ ብዬ አስቤ አላውቅም። ማን ነው የሚጎዳው? ማን ነው ተጎጂ? እስኪ ይዚች ጋር አልገባኝ ነገር እኔ ምንም ማስረጃ የለም። የታለ ያያው ፎቶ? የታለ? እኔ ቢያንስ ፎቶውን ይዤ መምጣት ነበረብኝ እዚህ ቦታ ላይ። ማልቀስ አያስፈልግም እኮ ፍቅር። አትንካኝ እሺ። እኔ አነካሽ በቃ እንዳነካኝ የፈለግኩትን ነገር አታልቅሽ። አላለቀስኩ መስሎ ሊሆን ይችላል። ገባ? አንድ ነገር ልንገርክ፣ እኔ ከአንተ ጋር መጫጫሁበት በየጊዜው እየተጣላው መታረቅ ሱስ የለብኝም። ገባ? ከአንተ ጋር የሆነ ሰዓት ጸብ፣ የሆነ ሰዓት አንተ በአማረ ሰዓት ወይ ጭቅጭቅ ሲያምርክ ምክንያት እየፈለግ ከኔ ጋር ስሚኝ፣ አንድ አዳምጪኝ። ሁለታችሁም ይሁን በግላችሁ የምትሰሩት ፊልም ደስ አይልም። ገብቶሻል? አብርሃምም አንቺም እኔና አብርሃም እኮ የተዘጋ ፋይል ነው። እኔ ዝም በይ፣ የተዘጋ ፋይል አይደለም። ያመሃል እንዴ? እንኳን ፎቶውን ላስቀምጥ አስቤው አላውቅም። እሺ ምን አገባ? ማታውቀኝ ከሆነ እስካሁን የምታውቀኝ ነበር ይመስለኝ። ማታውቀኝ ከሆነ አፍህን መዝጋት። ስለዚህ አፍህን ከሆን በኋላ አፍህን
አፍህን ሞልተህ ስለኔ እንዳታወራ። ፍቅርን አውቃታለሁ ብለህ አፍህን ሞልተህ እንዳታወራ። እኔም ሞራል ነው እንዳትደርስብኝ። አልደርስብህም። ገባ? ካሁን በኋላ አመሰግናለሁ። እዚህ ድረስ ብታጀራ ድረስ መች እንደዚህ መሰለኝ። መለየት ደርሶ ወስዶሻል በበደል ካባ ምን አመጣለሁ ባለቅስ ዛሬ ባነባ ይበለኝ እኔ ያጣው በራሴ መንገድ ወስዶ ባይመልሰው አይከ